ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 8 ጸሐፊ ሀሊድ አቅራቢ ይፋት ሎቭ ስቶሪጅ። ጥሩ ቀደም 2 ቀን ስትል ሰምቻለሁ። ምን ልትል ፈልገ ነው አሉኝ። በአሁኑ ግን ለዋሻቸው አልከጀልኩም። ሲታዩ አንድ አባትና አንድ ሊቅ ይመስላሉ። ደስታዬን ካገኘሁ 2 ወር አለፈኝ። ለእኔ ግን 1-2 ቀን ነው። መልስ ሰጠሁ። ፍቅር ውስጥ እንዳለ ማን ነገረው ብዬ ላቋርጣቸው ነበረ። ፊትህ ያስታውቃል። ወንድህ እስኪ ንገረኝ፣ ደስታህን በምን አይነት መንገድ አገኘኸው አሉኝ። የደስታ መቆያ እድሜ የመጣበት መንገድ ነው የሚወስነው። ደስታ በሀዘን ውስጥ ያለች ሻማ ናት። ስትቀልጥ ሙቀቷ እየጨመረ ሄድና መጨረሻ ላይ ለም ብላ ለጨለማ ትሰጠናለች። ያ የሚሆነው ተውለብላቢ ነፋስ ቀድሞ ካጠፋት ነው። ፍጹማዊ ደስታ አላውቅም። ፍቅር ፍጹማዊ ስሜት ቢሆንም ፍጹማዊ ደስታ የለም ብለው ቀጠሉ። እመነኝ፣ ደስታን ከማዘውተር ህመምን ተለማምዶ መኖር ይሻላል። በእኔ አመለካከት ደስታ ህመም ውስጥ ያለች ማደንዘዣ ናት። አንዳንዴ እኮ ታመንም ሳይታወቀን እንስቃለን። ያቺ ሳቅ አትደገምም። ላያት ሰው ብርቅ ናት። ምክንያቱም ከሚያስደስት ነገር ሳይሆን ከህመሙ ነው የተፈለፈለችው። በጨለማ ውስጥ ሻማ ቦግ ብላ ጥፍት ያለው ስሜት ጋር አንድ ናቸው አለ ትልቁ። ገረመኝ። ወረቀት ገልጬ አንድ በአንድ ብጽፋቸው ብዬ ተመኘው። ድምፁ የሚያስተጋባው ለዛ፣ ሳዳምጠው ደግሞ ወይን በጆሮ ይንቆረቆራል። መልሰው ጠየቁኝ። የደስታ አመጣጥ ብዙ ነገርን ያንሾካሹካል። ደግሜ ልጠይቅህ፣ ደስታ በምን አይነት መንገድ ነው የመጣ? እኔ እንጃ ምን ልለው እንደምችል አላውቅም አልኳቸው። በእውነት ግራ ተጋብቼ ነበረ። ይኸውልህ ልጄ፣ ጺማቸውን አሸት የዛሬ ደስታህን የነገ ሐዘን ሊሆን ይችላል። ትላንትና ውስጥ ሙሉ በሙሉ ከተጣድቅ ዛሬ ብዙ ነገሮች ያመልጡሃል። ደግሞ ፍቅር ወደ ኋላ መጓዝ አይደለም፣ ወደፊትም መጓዝ አይደለም። ፍቅር ዛሬን ማጣጣም ነው። ነገር ግን እየተጓዝክ ማጣጣም ያለብህን ተግባር ደስታ ሊመጣ ዝም ብለህ አይደለም፣ ምርጫ ይሰጥሃል። መምረጥ ካልቻልክ ህይወት ይመርጥልሃል። ህይወት ሲመርጥልህ ደግሞ ከአንዱ ትክክለኛው ምርጫ ነጥሎ ቀሪውን 3 ትክክል ያልሆኑ ምርጫዎች ያስመርጥሃል። መልስ ያልሆኑትን 3 መልሶች ከቀመስክ በኋላ የምታገኘውን የመጨረሻውን ቀሪውን አንድ ትክክለኛውን መልስ ነው። ይህንንም መምረጥ ካልቻልክ ጥያቄ ይቀርና ያወዛግብሃል ብለው አቆሙ። ተደነቅሁ። ይህ ሰው ሊቅ ናቸው፣ የሊቅም ሊቃውንት። እነዛ ፈተና ላይ የምናያቸው 4 ምርጫዎች ያላቸው ጥያቄዎች አንዱን መልስ ብለን ከያዝናቸው 3ቱን ሐሰት መልሶች መርጠን ስህተት መሆናችንን ስንገነዘብ አንዱ ምርጫ ትክክለኛ የሆነው መልስ ጎልቶ ይታየናል። ይህችን አንድ ትክክለኛ መልስ ካልመረጥን ደግሞ ጥያቄው ይቀየርልናል። እጅ እስከሚቃጠል ድረስ አጨበጨብኩላቸው። ያንሳቸዋል። የፈተና ወረቀት ላይ ያሉትን ምርጫ ጥያቄዎች ከህይወት ጋር እያዛመዱበት እይታ ድንቅ ነው። ይቺ አንድ መልስ ግን ትመራለች። እኔ ለራቢያ ፍቅሬን ስገልጽላት ያለውን ድባብ ታቅፋለች። ለሌሎቹ ደግሞ እንደ ህይወታቸው ምርጫ አቅፋለች። መቼስ እንደ እኔ ራቢያን የሚፈልጉ ሰዎች ሁሉ ፍላጎት ይለያያል፣ ለየቅል ነው። ሳድግ እንዳንቱ መሆን ነው የምፈልገው አልኩት ሊቁን።
መሆን ቀላል ነው፣ ከባድ የሆነው ግን ቀላል መሆኑ ነው። ግራ መጋባቴን እያዩ መሆን ትችላለህ፣ ግን ለምን ስታድግ? ለምን እንደኔ ስታረጅ? መሆን ካለብህ አሁኑን ሁን። ነገ ሌላ ቀን ነው። መጀመሪያ እንደኔ መሆን እንደምትችል ካመንህ ከዛም ትኩረት አድርግ። ቀጥለህ አስብ። ትኩረት ማድረግ ከቻልክ፣ አምነህ ማሰብ ከቻልክ ትኩረት አርገሃል ብለው የልብ ሰጡኝ። በሊቁ እጅጉን ተገረምኩ። ሊቁ ማለቴ አላረካ ሲለኝ 4 አይን አልኳቸው። የሚያስፈልጉኝ መስሎ ሲታየኝ ስለ ራቢያ ላጫወታቸው ከጀልኩና እና ለመስማት ዝግጁ ኖት አልኳቸው። 4 አይንን አየህ ልጄ፣ ቅድም ንገረኝ አልኩህ። እኔ እድል ሰጥቼህ እችላለሁ፣ ግን ሕይወቴ አልሰጥህም አሉና ከተቀመጡበት እየተነሱ አሁን ቶሎ የምገኝበት ስብሰባ አለችኝ። እድልህ ቅድም ነበር፣ አልተጠቀምክበትም። አሁን ልሂድ። እኔም እንዳንተ እድል የካለፈ ነገ አገኝሃለሁ። መራመድ እንደጀመረ ነገስ ባላገኘሁት ብዬ አስቆምኳቸው። ነገ ዛሬን አርግዛለች። አሁን ላይ በነገ እየተወጋጋን ነው። ዛሬ ሲያልፍ ነገ ታረግዛለች። እሷ ሸርሽራ ራሷው ታረግዛለች አሉና ፈገግታዬን ሲያዩ ነገ አልቀርም፣ ዛሬን ጥሩ ነገር እስከሰጠሁ ድረስ ነገን አትፈልገኝ፣ በሰጠሁ ነገር ተብቃቃ ብለውኝ ጥለው ይሄዱ። አንድ ጥያቄ ውል አለብኝ። አንዲት ጎረቤታችን አርግዛ ሆዷ ተንገፍጦ ሳለ ባሏን ትጠይቀዋለች። ቀጣይ ልጅ አሰጠኝም? ወንድ ልጅ የጎረቤታችንን ልጅ የሚመስል ትለዋለች። እሱም የእሱን አይነት ልጅ ከፈለግሽ ከአባቱ ሂጅና ተጋደሚ፣ የምትፈልጊው ነገር ካለ ብቻ ጠይቂው ብሎ ይቆጣታል። እሷም መልሳ እሺ አንተን የሚመስል ልጅ ስጠኝ ትለዋለች። እሱም ቆጣ ብሎ እኔን የሚመስል ከፈለግሽ ሂጅና ከአባቴ ጋር ተጋደሚ ብሎ ይመክራታል። እሷም ተጸጽታ እሺ በቃ ወደፊት የመወልዳትን ያንተን ዘር ናት፣ እሷን የሚመስል ወንድ ልጅ ስጠኝ ብላ ትጠይቀዋለች። ይህ ባል ጥያቄዋን በ3 ከፋፍሎ መልስ ይሰጣታል። 1. ምኞትሽ መጥፎ ነው። አሁን ያረግሽውን ልጅ ጀግና ወንድ ልጅ አርግልኝ ማለት ሲገባሽ መጀመሪያ የሰጠሁሽን ሳትወልጂ ሌላ ትጠይቂያለሽ። ያለሽን ብቻ ነው መጠየቅ ያለብሽ። 2. አሁን ያረግሻት ልጅ የሚመስል ሌላ ልጅ አይኖርም። ሴት ናት ብትም ቅል ወንድም ሊሆን ይችላል። መጀመሪያ ያለሽን ነገር ውደጂ። 3. ሲጀመር ዘሩ የኔ መሆኑን አላረጋገጥኩም ብሎ በሶስተኛው መልስ ያስደነግጣታል። ተንሳቃ ለራቢያ ደግሜ ስነግራት ከእንደገና ገረሸ። ቦታውን አገኘ። ሳቀች፣ ተሳሳቅን። ሚስጥር ክፍል 8 ታሪካችንን ይመስል ነበር። በቀጣይ ፕሮግራም ክፍል 9ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ እያልኩ ነበር። ቤተሰቦቼ ሼር ላይክ እያደረጋችሁ ስለምታበረታቱ ክብረት ይስጥልኝ። ለወደፊትም ድጋፋችሁ እንዳይለየኝ ከወዲሁ በአክብሮት እጠይቃለሁ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በመጫን የደወል ምልክቷን በማጥቆር የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል ከደራሲያን ዓለም በእውነተኛ ታሪክ የተመሰረተ የሚቀርብበት የልብ ወለድ ታሪኮች ነው። እንማርበት፣ እንማማርበት። ስላዳመጣችሁኝ እጅግ አመሰግናለሁ። ባይ። ሰናይ ጊዜ። እስከምንገናኝ ቸሩ ሁሉ ይግጠማችሁ።